በተለይም ባለንበት ዘመን ልቡ ያልታመመ የለም። የህመሙ ደረጃ ይበላለጣል እንጂ አንድ ቀን እንኳ ወንጀል ሳይሰሩ ወይም ሳያዩ ወይም ሳይሰሙ ውሎ መግባት የሚከብድበት ዘመን ላይ ደርሰናል። እኔ ራሴ ወንጀል አልሰራም እጠበቃለሁ አላህን እፈራለሁ እንኳ ቢባል ከግራ ከቀኝ የሰው የጂኒ ሸይጣኖች ወንጀል ወይ እንዲታይ ወይ እንዲሰማ ቢያንስ እንኳ ወንጀሉን አይቶ ማስወገድ ባለመቻል ወንጀለኛ እንዲሆኑ የሚደረግበት ዘመን ላይ ደርሰናል። ሰዎች ጌታቸውን ረስተዋል፣ አመፃ አብዝተዋል። በዚህ መልኩ ከሰዎች ጋር ከመኖር ከሰው ሁሉ ራቅ ብሎ ገለል ብሎ ሳይሞቱ ሁሉ ጉድጓድ አዘጋጅተዋል። ያ ደግሞ ጫካው ጋራ አናት ላይ ሆኖ አላህን ተባረከ ወተዓላ ብቻ እየተገዛሁኝ ከወንጀል ርቄ አይኔ መጥፎ ሳይ ጆሮዬ መጥፎ ሳይሰማ መኖር በቻልኩ ተብሎ የሚመኙበት ዘመን ላይ ደርሰናል። አኽር ዘመን ላይ ይሄ እንደሚመጣ ነብይ ተናግረዋል ሰለላሁ ዐለይሂ ወሰለም። ከሰዎች መበላሸት አንፃር አላህን ፍሩ መባባል ከመጥፋቱ ከመቀነሱ አንፃር ሰዎች አላህን ፍሩ ሲባሉ እንኳ ትንሽ ቆም ካለ ማለታቸው ካለ መደንገጣቸው አንፃር አንዱ የልብ መታመም ምክንያት ወንጀሎች ናቸው። ልብ የሚያሳምሙት፣ ልብን የሚያሞቱት፣ የሚገድሉት የወንጀሎች መብዛት ልብን ያሞታል፣ ልብን ይገድላል። ለአንተ የሚሻለህ ስሜትህን መቃረንና አይ ማለትና ወንጀል መተው ነው ተብሏል። ሰው ከመሆናችን አንፃር በተለያየ መልኩ ወንጀል ላይ ልንወድቅ እንችላለን። ሌሊት ስንሰግድ ወንጀላችን ይራገፋል። ነቢያችን ሰለላሁ ዐለይሂ ወሰለም እግሮቻቸው እስኪያብጡ ድረስ ይሰግዱ ነው። ምርጥ ሰው ማለት አብዱላህ ነው ሌሊት ቢሰግድ ኖሮ ብለዋል። ሷሊህነት፣ ደግነት ሌሊት ከመስገድ ጋር የተያያዘ ሌሊት ላይ ከቀኑ ጋጋታ ከሰዎች መረበሽ ርቀን በተረጋጋ መንፈስ ልብን ሰብስቦ 2 ረካ 4 ረካ ዊትር ጨምሮ 5 ረካ 7 ረካ መስገድ ልባችን ከበሽታ እንዲያገግም ሕያው እንዲሆን ያደርጋልና እራት ከበሉ በኋላ ፈጥኖ ተኝቶ ለፈጅር አዛን ግማሽ ሰዓት ሲቀረው እንዳቅማችን 1 ሰዓት ሲቀረው 2 ሰዓት ሲቀረው ተነስቶ አላህ ያገራልን ያክል 2 ረካ ሰግዶ መጨረሻ 1 ወይም 3 በመስገድ በዊትር ማጠናቀቅ ልብን ያክማል። አላህ ተባረከ ወተዓላ ሰው ልጆችን መልካቸውን፣ ውበታቸውን፣ ቁመታቸውን፣ ንብረታቸውን፣ ዘራቸውን፣ ዱንያዊ ምድራዊ ክብርና ማዕረጋቸውን አያይም። አላህ ተባረከ ወተዓላ በዋነኝነት ቀድሞ የሚያየው ልብን። ከዛ በኋላ የልብ መስተካከል የሚሆን መበላሸት ምልክት የሆነውን ስራቸውን ነው የሚያይ። ግልጽ በሆነ አነጋገር ነቢያችን ሰለላሁ ዐለይሂ ወሰለም አላህ ገጽታችሁን አያይም፣ ሀብት ንብረታችሁን አያይም፣ ነገር ግን ልብና ስራችሁን ነው የሚያየው ብለዋል። ልብን አስቀደሙ። የልብ ህመም ምልክቱ ሶላት መክበድ ነው። አይንን መቆጣጠር አለመቻል። አላህ ተባረከ ወተዓላ ለሚወደው ነገር አለመነሳሳት፣ አለመሽቀዳደም። አላህ ከሚጠላው ነገር አለመሸሽ፣ ራስን መቆጣጠር አለመቻል። የልብ መታመም ይሄ ስጋዊውን ህመም ከዱንያ ስለሚለየን ከምንፈራው በላይ የልብን ህመም ከአላህ ረሕመት፣ ከጀነት፣ ከነቢያት ጉርብትና ስለሚያርቀን ወይም ወደ ኋላ ስለሚያዘገየን እንፈራ ልንጠነቀቅ ይገባል። ህፃናት ከወላጆቻቸው ሲርቁ ይጎዳሉ፣ ብዙ ነገር ይጎድልባቸዋል። ጨቅላ ህፃናት ከእናታቸው ርቀው ሲኖሩ ከሚጎዱት በላይ እኛ የአላህ ባሮች ከአላህ ስንርቅ እንጎዳለን፣ እንበላሻለን፣ ብዙ ነገር ይጎድልብናል። ወደ ጥፋት መስመር ጎዳና እንሄዳለን። የሰው ልጅ በሸይጣንና በጌታው መሃል እንደተጣለ ዕቃ ነው። ወደ አላህ ከተጠጋ አላህ ተባረከ ወተዓላ ያስጠጋዋል፣ ይጠብቀዋል፣ አደጋዎችን ሁሉ ይከላከልለታል። ወደ አላህ መጠጋትን ከተወ ሸይጣን ያነሳዋል። ሸይጣን ደግሞ ጠላት ሆኖ እንደፈለገ ይጫወትበታል። እነሆ የልብ በሽታ ሁነኛ መድኃኒት የሚባሉ 5 ነገሮች አሉ። ከቀደምት ደጋግ የአላህ ባሮች መካከል ከአንዱ የተነገሩ በተለይም ባለንበት ዘመን ልቡ ያልታመመ የለም። የህመሙ ደረጃ ይበላለጣል። አንድ ቀን እንኳ ወንጀል ሳይሰሩ ወይም ሳያዩ ወይም ሳይሰሙ ውሎ መግባት የሚከብድበት ዘመን ላይ ደርሰናል። እኔ ራሴ ወንጀል አልሰራም እጠበቃለሁ አላህን እፈራለሁ እንኳ ቢባል ከግራ ከቀኝ
የሰው የጂኒ ሸይጣኖች ወንጀል ወይ እንዲታይ ወይ እንዲሰማ ቢያንስ እንኳ ወንጀሉን አይቶ ማስወገድ ባለመቻል ወንጀለኛ እንዲሆኑ የሚደረግበት ዘመን ላይ ሰዎች ጌታቸውን ረስተዋል፣ አመፅ አብዝተዋል። የከለከላቸውን በመከልከል የሚገባውን ፈራቻ ፍሩት። የሰው ልጆች ከዱንያ ሲወጡ ወደ አኼራ ሲሄዱ ይዘውት ከሚጓዙ ስንቅ ሁሉ በላጭ ስንቅ በሁሉም ነገር አላህን መፍራት እንደሆነ ጠንቅቃችሁ እወቁ። አላህ ተባረከ ወተዓላ ከሰው ልጆች በመጀመሪያ ደረጃ አስቀድሞ የሚመለከተው የሚያየው ልብን፣ ከልብ ቀጥሎ ነው የተኛውም ነገር አላህ ዘንድ የሚታየው ቦታ የሚሰጠው። አላህ ተባረከ ወተዓላ የሰው ልጆች መመሪያ የሆነውን ቁርአን ያወረደው ነፍሶች ይጠሩበትና ይስተካከሉበት ዘንድ ነው። ቁርአንም የወረደው ነቢዩ ዓለይሂ ሰላቱ ወሰላም ልብ ላይ ነው። ውስጡ ላይ ቁርአን የሌለበት ሆድ ልብ እንደ ኦናና ባዶ በመጥፎ ሽታ የተሞላ ቤት እንደሆነ ተነግሯል። አላህ ተባረከ ወተዓላ ነቢ ሙሐመድን እኛንም ጭምር ልባችንን እንድናጸዳ አዞናል። ወሲያበከ ፈጠሂር ብሏል። ሲያብህን አጥራ ብላ ብዙሃኑ የተፍሲር አዋቂዎች ዘንድ እዚህ ጋር ሲያብህን አጥራ ማለት ልብህን አጥራ አጽዳ ማለት እንደሆነ ተነግሯል። አላህ ተባረከ ወተዓላ የሰው ልጆችን መልካቸውን፣ ውበታቸውን፣ ቁመታቸውን፣ ንብረታቸውን፣ ዘራቸውን፣ ዱንያዊ ምድራዊ ክብርና ማዕረጋቸውን አያይም። አላህ ተባረከ ወተዓላ በዋነኝነት ቀድሞ የሚያየው ልብን፣ ከዛ በኋላ የልብ መስተካከል የሚሆን መበላሸት ምልክት የሆነውን ስራቸውን ነው የሚያይ። ግልጽ በሆነ አነጋገር ነቢያችን ሰለላሁ ዐለይሂ ወሰለም አላህ ገጽታችሁን አያይም፣ ሀብት ንብረታችሁን አያይም፣ ነገር ግን ልብና ስራችሁን ነው የሚያየው ብለዋል። ልብን አስቀደሙ። ልብ ጥሩ ከሆነ ስራ ጥሩ ስለሚሆን፣ ልብ መጥፎ ከሆነና ከተበላሸ ስራ ስለሚበላሸ ነው። የሰው ልጅ ልብ ልክ አካላቶቹ እንደሚታመሙት ሁሉ ይታመማል። የሰው ልጅ እንደሚሞተው ሁሉ ነፍሱ ባትወጣም አካላቶቹ ቢንቀሳቀሱም የሰው ልጅ ልብ ይሞታል። የሰው ልጅ ልቡ እንዲሞት እንዲታመም የሚያደርገው የልብ በሽታ የሚባል የሥራ አይነት አለ። በአላህ ማሻረክ፣ በአላህ መካድ፣ ለሰው ሸር ማሰብ፣ ምቀኝነት፣ ኩራት መሰል የሆኑ የልብ በሽታ የሚባሉ አሉ። እነዚህና መሰል በሽታዎችን ከልቡ ያላስወገደ ሰው ልቡ ይታመማል። ከፍ ያለ ከሄደም ልቡ ይሞታል። አላህ ተባረከ ወተዓላ የሰው ልጅን ያከበረው ልብ ስላለው አቅል ስላለው በበርካታ የቁርአን አንቀጾች ሊውሊል አልባብ ሊውሊል አብሷር ብለው አልባብ ማለት አብሷር ማለት ልብ ማለት ዱንያ ያሉ አኺራን አሻግሮ ማየት የሚያስችል የልብ አይን የሌለው ሰው እውር ሆኖ ይኖራል። ግንባሩ ላይ ያለው አይኑ ስለ ዱንያ ብቻ የሚያይ ይሆናል። ስለዚህ አካላችን ውጫዊ የሰውነት ክፍላችን እንደሚታመሙ ሁሉ ልቦች እንደሚታመሙ በማወቅ ልብን ከሚያበላሹ ልብን ከሚያሳምሙ አልፎም እንዲሞትና አኺራ እንዲዘነጋ ከሚያደርጉ በሽታዎች ልንርቅ ልንጠነቀቅ ይገባል። ስጋዊ አካላችን ሲታመም ሐኪም ቤት ሄደን እንታከማለን። እንዳንታመምም ቅድመ ጥንቃቄ እናደርጋለን። እንደዚህ አይነት ምግብ አይስማማኝም፣ ያሳምኛል፣ እንደዚህ አይነት ምግቦች እንዲህ አይነት በሽታ ላለበት ሰው ጥሩ አይደሉም፣ እንዲህ አይነት በሽታ ያመጣሉ፣ አትብላ፣ አታብዛ ይባላል። ሰዎች ጊዜያዊ ህመም ፈርተው አንዳንድ ምግቦችን ይተዋሉ፣ አንዳንድ ስራዎችን ይጠነቀቃሉ። ነገር ግን አይን ያልተፈቀደለትን በማየቱ፣ ጆሮ ያልተፈቀደለትን በመስማቱ፣ ምላስ ያልተፈቀደለትን በመናገሩ፣ እግር ወዳልተፈቀደለት ቦታ በመራመዱ፣ እጅ ወዳልተፈቀደለት ነገር በመንቀሳቀሱ ልብ እንደሚታመም አልፎም እንደሚሞት ብዙዎቻችን አናውቅም ወይም እንዘነጋለን። አካላችን ሲያምን ሮጠን ሐኪም ቤት እንደምንሄደው ልባችን ሲታመም ወደ ልብ ሐኪም ቤት አንሄድም። ቀልቤ ደረቀ፣ ቁርአን ስቀራ ምንም ስሜት አይሰማኝም፣ ሶላት ስትሰግድ ሶላት ውስጥ ያለው ሁሉ አይመስለኝም፣ ጀናዛ ተከትዬ ሄጄ
መቃብር ላይ ቆሜ እንኳ ወደ ራሴ አልመለስም አንልም። ብዙ ጊዜ መቃብር ላይ ቆመው ስለ ዕቁብ ስለ አክሲዮን የሚያወሩ ሰዎች፣ መቃብር ውስጥ ሆነው ሲጋራ የሚያጨሱ ሰዎች፣ ጀናዛ ተሸክመው የሄዱ ከት ብለው የሚስቁ የሚላፉ ሰዎች፣ ግራ ቀኝ ስለፈረሱ ቤቶች የሚያወሩ ሰዎች አሉ። መንገድ ላይ የሄዱ ትናንት ከነሱ ጋር አብሮ ሲበላ ሲጠጣ የነበረ ሰው ከቪላ ቤቱ ከፎቅ ቤቱ መለከል መውት አስወጥቶት ወደ ጉድጓድ እየሄደ እንኳ እያዩ ትንሽ ላስባይ ነው። በይነማ ደጋ ቀደምቶች መቃብር ከሄዱ ተመልሰው ሲመጡ የሚታመሙ ነበሩ። ከነሱ ውስጥ ጀናዛ ሸኝተው ከመጡ አልበላም ዛሬ ትልቅ አስደንጋጭ ክስተት አይቻለሁ፣ ለሱ እዘጋጃለሁ የሚሉ ነበሩ። ለቅሶ ቤት ሰውን ለማጽናናት ሄደው ማንኛው ሰው እንደሞተበት ማወቅ መለየት ከብዷቸው የሚቸገሩ ሰዎች ነበሩ። ለቅሶ ሊደርሱ የሄዱ በሙሉ ከነፍሳቸው ጋር እየተነጋገሩ ማለት ነው። ነገ ሞት ወደ እኔ ሲመጣ በምን ሁኔታ ላይ ነው የሚመጣው? በምን ሐል ላይ ነው የሚመጣው? የት ነው የምሞተው? እንዴት ነው የምሞተው? ትናንት ከኔ ጋር የነበረ ብዙ እቅድ የነበረው ሰው ዛሬ ሞተ እየተባለ ነው። እኔስ ነገ እሞት እንደሆነ በምን አውቃለሁ ያሉ ከራሳቸው ጋር ከነፍሳቸው ጋር ጂሃድ ላይ ቆየው ነው። ዛሬ ግን ገና ወንድማቸውን እህታቸውን ሲቀብሩ የቆሸሸው እጃቸውን እንኳን ሳይታጠቡ መሳቅ ይጀምራሉ። የተሰበሰቡት ለተራ ስብሰባ ነው? ለሰርግ ነው? ለሽምግልና ነው? ወይስ ለቅሶ ቤት ነው? ሁሉ አይታወቅም። ከፊል ሰዎች እንኳን ከጀናዛ ሽኝታቸው ሳይመለሱ ቀድሞ የመጡት ሲስቁ ነው። ምግብ ሲያማርጡ ነው። ምግብ ላይ ሲጣሉ ሲሻሙ ነው የምናየው። ሞት ትንሽ እንኳ ያስደነገጠናል፣ ቀብር ያስደነገጠናል። ይህ የሆነበት ምክንያት ልብ ታሞ ነው። ከመታመም አልፎ ሞቶ ነው። ልቦች እንደሚታመሙ ልቦች እንደሚሞቱ አላሁ ተባረከ ወተዓላ ነግሮናል። ፈውሳቸውም ያለው አላህ ዘንድ ነው። ስጋዊ አካላችን ውጫዊ የሰውነት ክፍሎቻችን ሲታመም ሐኪም ቤት እንሄዳለን፣ እንታከማለን፣ መድኃኒት እናገኛለን። ነገር ግን የልብ ህመም የቀልብ በሽታ መድኃኒቱ ሐኪም ቤት መሄድ አይደለም፣ ወደ አላህ መመለስ፣ ወደ ቁርአን መመለስ። ፊ ቁሉቢሂም መረዱን ፈዛደሁም አላሁ መረዱን፣ ልባቸው ውስጥ በሽታ አለ። ቁርአን ወርዶ ሸሪዓ ተነግሯቸው የሸሪዓን ህግ አለማክበራቸው ደግሞ በሽታቸው ላይ በሽታ ጨመረባቸው ይላል። ሲጀምር ከአላህ መራቅ ነው ትልቁ በሽታ። መፍትሄውንም ወደ አላህ ተባረከ ወተዓላ መመለስ፣ ወደ ቁርአን መመለስ፣ ወደ መስጂድ መመለስ፣ ራስን ስሜትን መቆጣጠር፣ ለምን ተፈጠሩ ማወቅ። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን ወላ የዚዱ ዛሊሚነ ኢላ ኸሳራ። ቁርአን ለሙእሚኖች ፈውስን መድኃኒት ብቻ ሳይሆን የተረጋገጠ ፈውስን። የቁርአንን ፈውስ መድኃኒት ማይጠቀም መቼም ወደ ቁርአን መመለስ፣ ወደ መስጂድ መመለስ፣ ራስን ስሜትን መቆጣጠር፣ ለምን ተፈጠሩ ማወቅ። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን ወላ የዚዱ ዛሊሚነ ኢላ ኸሳራ። ቁርአን ለሙእሚኖች ፈውስን መድኃኒት ብቻ ሳይሆን የተረጋገጠ ፈውስን። የቁርአንን ፈውስ መድኃኒት ማይጠቀም መቼም ሊፈወስ አይችልም። ስለዚህ ችግራችን በሽታችን ከአላህ መራቅ፣ አኺራን መዘንጋት፣ ለምን እንደተፈጠረን አለማወቅ ነው። ልክ እንደ እንስሳት መብላት መጠጣት፣ ሲደክሙ መተኛት የሆን እንደሆነ ቀልባችን ይታመማል። የቁርአንን ምክር የረሱልን ዓለይሂ ሰላቱ ወሰላም ምክር በጆሮ ከመስማት አልፎ ወደ ልባችን እንዲገባ ህይወታችን ላይ ስራችን ላይ ለውጥ እንዲያመጣ ማድረግ ካልቻለን ታማሚዎች ነን። ስጋዊ ህመም ምርመራ ተደርጎ ይታወቃል። የልብ ህመም ምልክቱ ሶላት መክበድ ነው። አይንን መቆጣጠር አለመቻል። አላህ ተባረከ ወተዓላ ለሚወደው ነገር አለመነሳሳት፣ አለመሽቀዳደም። አላህ ከሚጠላው ነገር አለመሸሽ፣ ራስን መቆጣጠር አለመቻል። የልብ መታመም ምልክቱ ይሄ። ስጋዊውን ህመም ከዱንያ ስለሚለየን ከምንፈራው በላይ የልብን ህመም ከአላህ ረሕመት ከጀነት ከነቢያት ጉርብትና ስለሚያርቀን ወይም ወደኋላ ስለሚያዘገየን እንፈራ ልንጠነቀቅ ይገባል። ልቦች የሚታመሙት ከአላህ ስንርቅ
ከህጉ ስንወጣ ከሆነ የልብ መታመም፣ የቀልብ መድረቅ መድኃኒቱ ወደ አላህ መመለስ ነው። ወደ ንግግሩ ወደ ቁርአን ልብን ማዞር ነው። የከለከላቸውና ያዘዛቸው ነገሮችን ለይቶ አውቆ ያዘዘውን መታዘዝ፣ የከለከለውን መከልከል፣ ከአላህ ቅርብ መሆን። ህፃናት ከወላጆቻቸው ሲርቁ ይጎዳሉ፣ ብዙ ነገር ይጎድልባቸው። ጨቅላ ህፃናት ከእናታቸው ርቀው ሲኖሩ ከሚጎዱት በላይ እኛ የአላህ ባሮች ከአላህ ስንርቅ እንጎዳለን፣ እንበላሻለን፣ ብዙ ነገር ይጎድልብናል፣ ወደ ጥፋት መስመር ጎዳና እንሄዳለን። የሰው ልጅ በሸይጣንና በጌታው መሃል እንደተጣለ ዕቃ ነው። ወደ አላህ ከተጠጋ አላህ ተባረከ ወተዓላ ያስጠጋዋል፣ ይጠብቀዋል፣ አደጋዎችን ሁሉ ይከላከልለታል። ወደ አላህ መጠጋትን ከተወ ሸይጣን ያነሳዋል። ሸይጣን ደግሞ ጠላት ሆኖ እንደፈለገ ይጫወትበታል። አካላቱ ለሸር ለጥፋት አላህ ለሚጠላው ነገር እንዲነሳሱ አላህ የሚወደውና የሚፈልገው ነገር ላይ እንደ አካል ጉዳተኛ እንዲሆኑ ያደርገዋል። ለዚህም ነው ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ወላ ተተቢዑ ኹጡዋት ሸይጣን ያለው። ሸይጣን ለእናንተ ግልጽ ጠላት ነው፣ እናንተም ግልጽ ጠላት አድርጋችሁ ያዙት፣ ፍሩት፣ ተጠንቀቁት፣ ምክሩን አትስሙ፣ እርምጃዎቹን አትከታተሉ፣ በዚህ ሂዱ ካላችሁ አይበሉት፣ በተቃራኒው መንገድ ሂዱ የተባለው። ኢዳ በሽታችን ከአላህ መራቅ ነው፣ መድኃኒታችንም ወደ አላህ መቅረብ። በሁሉም ነገር አላህን መናፈቅ፣ ሌላን መናፈቅ፣ ምግብን፣ መጠጥን፣ እረፍትን ከምንፈልገው በላይ ልባችን አላህን ተባረከ ወተዓላ እንዲወድ፣ አላህ እንዲያስታውስ ረዥም ስጁድ፣ ረዥም ጊዜ ቁጭ ብሎ ቁርአን መቅራት፣ ተመስጦ ዚክር ማድረግን እንዲናፍቅ ማድረግ። ፈውሱ ይሄ ኢብራሂም ወኢዛ መሪድቱ ፈሁወ የሽፊን ብለዋል። አካለ ስጋዬ ሲታመም ብቻ ለማድረግ ለልብም ጭምር ያገለግል። ሲታመም የሚፈውሰኝ አላህ፣ ወንጀሌ በዝቶ ኸይር ስራዬ አንሶ ልቤ ታሟል፣ አላህ ይፈውሰኝ፣ ልቤ አንተን በማስታወስ የሚረካ የሚረጋ አድርግልኝ ልንል ልባችንን በሶላት በቁርአን ልንገሰግሰው ይገባል። ልባችን እንዲፈወስ እንዲስር ጤነኛ ንጹህ እንዲሆን ከሚያደርጉ ነገሮች አንዱ ቁርአንን ያስተነተኑ መቅራት፣ ቁርአንን ያስተዋሉ ማንበብ። ይህ ደግሞ ሊሆን የሚችለው ትርጉሙን ሲያውቁን፣ አነባበቡን ሲችሉን። ቁርአን የአላህ ንግግር፣ እኛ የአላህ ባሮች ነን። አላህ ከኛ ውስጥ በአንደኛ ደረጃ የሚፈልገው ልባችንን ነው። ልባችን ከቆሸሸ ሌላው የሰውነት አካላችን ማማሩ ለአላህ ምኑም አይደለም። አላህ ገጽታ እሱ ራሱ ነው አንዱን ጥቁር ሌላኛውን ቀይ፣ አንዱን መልከ መልካም ሌላኛውን መልከ ጥፉ አድርጎ የፈጠረው። ይሄ አላህ ዘንድ አያስከብርምም አያዋርድም። የሚያስከብረው የሚያዋርደውም ልብ ነው። ለሁሉም ደግሞ አላህ ተመሳሳይ የሆነ ልብ ሰጥቷል። በመሰረቱ ሁሉም የሰው ልጆች ልቦች ሲፈጠሩ እንደ ወተት ነጭ ተደርገው ነው የተፈጠሩት። ከዛ በኋላ የሰው ልጆች ወንጀል በሰሩ ቁጥር አንድ ጥቁር ነጥብ ጠፍ ይደረግበታል። ሁለተኛ፣ ሶስተኛ፣ አራተኛ ወንጀል በሰሩ ቁጥር ነጩ ልባቸው ላይ ጥቁር ነጥቦች ይበዛሉ። ከተውበተን ይወለወላሉ፣ ይጸዳሉ። ካልተውበተን ነጭ የነበረው ልብ ወደ ጥቁርነት ይቀየራል። እንደ ዕቃ ዝርግ ነው የሰው ልጅ ልብ፣ ኸይርን መልካም ነገር እንዲቀበል። ወንጀል ስናበዛ ዝርግነቱ ቀርቶ እየጠበበ ይሄዳል። መጨረሻ ላይ አፉ ራሱ ይታሸጋል። በዛው ከቀጠለን ደግሞ ጭራሽ ይገለበጣል። ከዛ በኋላ የሰው ልጆች ስሜታቸው የተስማማቸው የተመቻቸው ነገር እንጂ ጥሩ ነው ብለው አያምኑም፣ አይቀበሉም። ልብ እዚህ ደረጃ ከደረሰ እዚህ ደረጃ እንዳንደርስ አላህ ተባረከ ወተዓላ ልቦችን ለማስተካከል ያወረደውን ቁርአን አዘውትረን ልንቀራ፣ እንዲሁ ለስሙ ብቻ አንዱ ለደቂቃ አንዱ ለገጽ ሳይሆን ልባችን በቃን እስኪል ድረስ ለውጡን ስሜቱን ልባችን ላይ እስክናይ ድረስ እየደጋገምን እያስተነተንን እያስተዋለን ልንቀራ ይገባል። አንድ ጊዜ ቁጭ ባሉበት 10 ገጽ 3 ጁዝ 4 ጁዝ ከመቅራት ልብን እየተከታተሉ ልብን እየቀሰቀሱ አንድ ሱራ መቅራት ይችላል። ከቁርአን የሚፈለገው ፈውስ ነው፣ መድኃኒት ነው የሚፈለገው። ልብን የሚያሳምሙ የልብ በሽታ የሚባሉ ነገሮችን ጠቅሰናል። ሽርክ፣ ኩፍር፣ ምቀኝነት፣ ኩራተኝነት ይላል። እንደዚህ አይነት መጥፎ ባህሎች የሚያወግዙ አንቀጾችን ደጋግሞ መቅራት ከእንደዚህ አይነቱ በሽታ ያላቅቃል። ልብን ከሚፈውሱ ነገሮች ሁለተኛው ሆድን ባዶ ማድረግ ነው። ይሄም ማለት የጾም ዒባዳ ማለት የሰው ልጅ ሆዱ ሲጠግብ ምላሱ ወሬ ያበዛል፣
አላህ ማይፈቅደው ወሬ። አይኑ ያማረውን ሁሉ ማየት ይፈልጋል። እግሩም እንቅስቃሴ ያበዛል። የሰው ልጅ ሲጾም እነዚህ ሰውነት አካላቶቹን መቆጣጠር ይችላል። ጾም ሙሉ ሰውነትን የሚያሳትፍ ዒባዳ ነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ከሰሐቦች መሃል አንድ በቋሚነት የሚሰራውን ዒባዳ ጠቁመኝ ሲላቸው ዐለይከ ቢሶሚ ፈኢነሁ ላ ዒድለ ለሁ ያሉ። ጾምን አደራ፣ ጾምን አብዛ። ስሜትን ከመግራት አጅርን ከማብዛት አንፃር ጾምን የሚስተካከለው ዒባዳ የለም ብለውታል። ጾም የኔ ነው፣ የሰው ልጅ ለኔ ብሎ ስሜቱን ይተዋል፣ ምግብ መጠጥን ይተዋል፣ የጾምን ምንዳ መመነዳው እኔ ነኝ ብለዋል አላህ ተባረከ ወተዓላ። ስለዚህ ለዚህ ሰሐቢ በመከሩት መሰረት ነብዩ ሰለላሁ ዐለይሂ ወሰለም ቀልብን ከማስተካከል ስሜትን ከመግዛት አጅርን ከማብዛት አንፃር ጾምን የሚስተካከል ዒባዳ የለም ባሉት መሰረት ጾም ማብዛት፣ ሆድን ማስራት። እስላም ላይ በተለያየ መልኩ ተወዳጅ የሆኑ የተደነገጉልን ጾሞች አሉ። ረመዳን ብቻ አይደለም። ረመዳን እንደወጣ ሸዋልን ጾማል። ከሸዋል በኋላ ዙልቃዕዳን ሸኝተን ዙልሕጃን ጾማል። ዙልሕጃን ሸኝተን ሙሐረምን ጾማል። እንዲህ ያለ ይቀጥላል። በየሳምንቱ በየወሩ ጾሞች አሉ። ሰኞና ሐሙስ ጾም፣ የአያመል ቢድ የዓረብኛ ወር እንደገባ በየወሩ ሶስት ከሚጾሙ ጾሞች አሉ። መጾም እንኳ ባንችል ምግብ መቀነስ አንዱ ሆድን ባዶ የማድረግ ደረጃ። የአላህ ትክክለኛ ባሮች ሆዳሞች አይደሉም። አብዝቶ መብላት ለሆድ ከልክ በላይ መጨነቅ የእንስሳነት ባህሪ ነው፣ የካፈሮች ባህሪ ነው። ወለዚነ ከፈሩ ያእኩሉነ ወየተመተዑነ ከማ ተእኩሉነ ነዓም። ልክ እንስሳት እንደሚበሉት ይበላሉ እነዚያ የካዱ ይላል። ሙእምን በአንድ አንጀት ነው የሚበላው፣ ካፍር በሰባት አንጀት ነው የሚበላው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ከዚህ አብዝተን ስንበላ ስለ አኼራ ማሰባችን ይቀንሳል። አብዝቶ የበላ አብዝቶ ይጠጣል፣ አብዝቶ የጠጣ አብዝቶ ይተኛል፣ አብዝቶ የተኛ ብዙ ኸይር ያልፈዋል ተብሏል። አብዝቶ የበላ ሰው ለሶላት ለኢሻ መነሳት ለፈጅር መነሳት ይከብደዋል። ምሳ አብዝቶ የበላ ለዐስር መነሳት ወደ መስጂድ ሊከብደው ይችላል። ስለዚህ አመጋገባችን እስላማዊ ልናደርግ በልክ ልናደርገው ይገባል። አብዝቶ መብላት ቀልብ ያደርጋል፣ ቀልብን ያሳምማል። ልብን ከሚያክሙ ነገሮች ሶስተኛው የሌሊት ሶላት መስገድ። የሌሊት ሶላት መስገድ ከደጋግ ከአላህ ባሮች መገለጫ መካከል አንዱ። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን የሌሊት ሶላት ስገዱ፣ ከእናንተ በፊት ያለፉ የደጋግ የአላህ ባሮች መንገድ ነው፣ መለያ ነው፣ ወንጀል ማራገፊያ ነው ብላ ከፈርዱ ሶላት ቀጥሎ አላህ ዘንድ በጣም ተወዳጅ ሶላት የሌሊት ሶላት ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሌሊት ላይ ተነስተው መስገድ የሚከብደው ማታ ኢሻን ከሰገደ በኋላ ባዕድያውን 2 ረክዓ ወይም 4 ረክዓ ከደገመ በኋላ አላህ ያገራለትን ያክል 2 ይሁን 4 ሰግዶ አንዱ ዊትር ጨምሮ መተኛት ይቻላል። የተለያዩ ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም ከመተኛት በፊት ዊትር ስገድ ብለው መክረዋል። መነሳት ይከብዳቸዋል ብለው የሚገምቱ ሰሐቦችም አሉ። እኔ ስራ ይበዛብኛል፣ የጉልበት ሰራተኛ ነኝ፣ ብዙ የሚያደክሙኝ ነገሮች አሉ፣ ሌሊት መነሳት አልችልም ልንል እንችላለን። ስለ አኼራ ሲሆን ጉልበታችን ደካማ እንደሆነ ይሰማናል። ስለ ዱንያ ሲሆን ደግሞ የ7 ወንድ አቅም እንዳለን ይሰማናል። ስለ ዱንያ ጉዳይ ሌሊት መሳፈር ካለብን 8 ሰዓት እንነሳለን። አለመተኛትም ካለብን የውጭ በረራ ካለ ሳንተኛ እናድራለን። ስለ ከባዱ ሩቁ የአኼራ ጉዞ ግን አንዘጋጅም። የአኼራ ጉዞ እንዳለበት የሚያውቅ ሰው 9 ሰዓት የተኛ 8 ሰዓት የተኛ 1 ሰዓት ከረቡል ዓለሚን ለመነጋገር መስጠት አይገብርም። ነገር ግን የአኼራ ጉዳይ ካላሳሰበን እንቅልፍ ጨርሰን ሁሉ ፍራሽ ላይ እየተገለባበጠን ብናሳልፍ ተነስተን እንዳንሰግድ ጠላታችን ሸይጣን ያስረን። እኛ ገና ነው ብርድ ነው ይለናል። ነብዩ ሰለላሁ ዐለይሂ ወሰለም ታሞ እንኳ አይተውም ነበር የሌሊት ሶላት። አጋጣሚ እንኳ ሌሊት ቢያልፋቸው ቀን ላይ ቀዷ ያወጡት እንደነበር ተነግሯልና ልባችን ህያው ጤነኛ እንዲሆን አንዱ መድኃኒት የሌሊት ሶላት። አራተኛው ከሌሊት ሶላት ቀጥሎ ሊነጋጋ ሲል ለአላህ መተናነስ፣ አላህን ማስታወስ፣ ምህረት መጠየቅ፣ ዱዓ ማብዛት ከፊተኛው ጋር ተቀራራቢ የሆነ ሌላ የልብ መድኃኒት። ለአላህ በተናነሰን ቁጥር ድህነታችንን ያለሱ እርዳታ ደካሞች መሆናችንን ተናንሰን ስንነግረው በዛ ሰዓት ያውም አላህ ወደ ቅርቡ ሰማይ ወርዶ ማን ነው የሚጠይቀኝ የምሰጠው፣ ማን ነው የሚጠራኝ ቤት የምለው፣ ማን ነው ምህረት የሚጠይቀኝ ምመረው የሚልበት ወቅት ነው የሌሊቱ መጨረሻ። ይሄም ጎህ እስኪቀድ ፈጅር ሶላት እስኪገባ ድረስ ይቀጥላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወይም ተሰግዶ እስኪያልቅ ድረስም ተብሏል። አላህ ወደ ቅርቡ ሰማይ ወርዶ ለምኑኝ እሺ እላችኋለሁ፣ ጥሩኝ ቤት እላችኋለሁ፣ ማረኝ በሉ እምራችኋለሁ ይላል። ስለዚህ ሌሊት ተነስተው መስገድ ከሰገዱ በኋላ ለተወሰኑ ደቂቃዎች እንኳ ቢሆን ለአላህ መተን
ወንጀልን አስታውሶ ማልቀስ፣ አላህን ምህረት መጠየቅ። ቀን ላይ ስንሯሯጥ ነው የምንሆነው። በተራቱ እንኳ ሶላታችንን አንሰግድም። እንደው በማታው ክፍለ ጊዜ ሰው ሁሉ በተኛበት ጸጥ ባለበት አላህን የሚያወድሱና አላህን የሚያጠሩ አዕዋፎች ድምፅ እንጂ በማይሰማበት ወቅት ከአላህ ጋር መነጋገር ወላሂ የልብ መድኃኒት፣ ልብን ያክማል፣ የሞተ ልብን ሕያው ያደርጋል። በዛ ሰዓት አላህን የሚወድ አላህን የሚፈራ የልቡ ጉዳይ ያሳሰበው ሰው እንጂ ሲጀምርም ተነስቶ አይሰግድም፣ ሩኩዕ ስጁድ አያደርግም። አንድ ስንዝር ወደ አላህ ከተጠጋን አንድ ክንድ አላህ ወደኛ እንደሚጠጋ ነቢ ነግረውናል። በስቲ ያለን ወደ አላህ ከሄደን የፈጠነ ወደኛ እንደሚመጣ ነቢ ነግረውናል። በሄረንም ስለሚፈልግ ነው ወደ ቅርቡ ሰማይ ወርዶ ስለ ባሮቼ ማንንም አልልክም ማንንም አልጠይቅም እኔ ራሴ በባሮቼም ጉዳይ እጠይቃለሁ ብሎ ነው ወደ ቅርቡ ሰማይ የሚወርደው ብሏል ነቢ ሰለላሁ ዐለይሂ ወሰለም። መሀል ላይ አማላጅ ማስገባትም አያስፈልግም ማለት ሰሒህ በሆነ እነ ቡኻሪ ሌሎችም በዘገቡት ሐዲስ ነው ነቢ የነገሩ። የሌሊቱ 1/3 ሲቀር ወደ ቅርቡ ሰማይ ወርዶ ማን ነው የሚለምነኝ ይላል። ይኸው የለመንከው ነው ጌታ ያንተ ቃልን አታጥፍም፣ ማረኝ፣ ወንጀለኛ ነኝ፣ ከጀነት ባለቤቶች አድርገኝ፣ ከቁጣ ከሳት ጠብቀኝ ያልን እንደሆነ ተጠቃሚዎች ነን። ልባችን ንጹህ ሆኖ ከአላህ ጋር የምንዋደድ አላህ የሚወደን ወደ እሱ የሚያቀርብን ባሮች መሆን እንችላለን። አምስተኛውና የመጨረሻው ሷሊህ ከሆኑ ጥሩ ከሆኑ ከአላህ ባሮች ጋር መገናኘትን መቀመጥን ማብዛት፣ ወይም በሌላ አነጋገር ከጥሩ ጓደኛ ጋር መሆን፣ መጥፎ ጓደኛ መራቅ። መጥፎ ጓደኛ ጉዳቱ አካላዊ ብቻ አይደለም። ጠባዩ መጥፎ የሆነ ጓደኛ ልብን ያደርቃል፣ ልብን ያሳምናል። ስለዚህ ልቡ እንዲስተካከልለት የፈለገ ሰው ደጋግ የአላህ ባሮችን ጓደኛ ሊያደርግ ይገባዋል። ካሉት የተሻለ የሚባሉት በሁሉም ነገር ሷሊህ የሆኑት ጓዛቸውን ጠቅልለው ይህን የጀነት አርፈው ሊሆን ይችላል። ግን የእነሱን መንገድ ለመከተል እስከጣርን ድረስ የአቅማችን ያክል ኸይር እስከሰራን ድረስ እኛም ሷሊሆች። ሷሊህ ማለት የአላህንም የሰዎችንም ሐቅ የሚጠብቅ ማለት። ከዛ በኋላ የደረጃ መበላለጥ ነው ሊኖር የሚችለው። የአላህን ሐቅ በአግባቡ እወጣለሁ፣ የከለከለኝን እከለከላለሁ፣ የሰዎችን ሐቅ አልነካም ብሎ የሚኖር ሰው ወንድም ይሁን ሴት፣ የቀራና የተማረም ይሁን ያልቀራ ሷሊህ። ስለዚህ በዙሪያችን ካሉ ሰዎች ውስጥ የተሻለ አላህን ይፈራል የምንለው ማይዋሽ፣ ማያጭበረብር፣ ሰው ማያጣላ፣ አዳን ሲል መስጂድ የምታገኘው፣ ዘካ ሲወጅበት የሚያወጣ፣ ሴት ከሆነች ሂጃብ የምታደርግ፣ የባሏን ሐቅ መጠበቅ፣ ልጆቿን በዲን ኮትኩታ የምታሳድግ፣ ከምላሳቸው አላህ የሚጠላው ቃል ማይወጣ፣ አላህ የሚያስታውሱ፣ ዝክር የሚሉ፣ ሰውን የሚመክሩ ሰዎች እንደ ሁኔታው ሷሊሖች ናቸው። ብር ያለውን ስልጣን ያለውን ከምንጠጋው በላይ እንደዚህ ሷሊህ የሆኑትን መጠጋታችን አኼራ ላይ ንጉስ ያደርጋል። ጀነት የገባ ሁሉ ንጉስ ነው። ፈኢዛ ረአይተ ሰመ ረአይተ ነዒመን ወሙልከን ከቢራ ብሏል። ጀነት ስትገባ እዛ ነው ትልቅ ንግስናና የተሟላ ጸጋ የምታየው ብሏል። ጀነት የገባ በሙሉ ባለጸጋና ንጉስ። የዱንያን 10 እጥፍ ለአንድ ሰው አላህ ይሰጣል ጀነት ከገቡ በኋላ። ዛሬ ምናልባትም ጎንህን ወገብን የምታሳርፍበት አንድ ክፍል አተህ ልትቸገር ስላለህ ዱንያ ስለሆነ ያለው የችግር ሀገር ስለሆነች። ነገር ግን አንድ ሰው አላህ ብሎለት ፈቅዶለት እዚህ መስፈርቱን አሟልቶ ጀነት የገባ የሙሉ የዱንያ የዚህን ዓለም 10 እጥፉን ከዛም በላይ አላህ ለአንድ ሰው ይሰጣል። ይሄን ነው አላህ ሰመ ረአይተ ነዒመን ወሙልከን ከቢራ ያ። ስለዚህ እዚህ ዱንያ ላይ ከሱ ጋር ልጠጋጋ፣ መጥፎ ሰው ቢሆንም ለዱንያ ይጠቅመኛል ያሉ ቀልብን የሚያደርግ ሰው ጋር መጥፎ ጓደኛ ጋር ከመጠጋጋት መጥፎ ነገር እንድናይ መጥፎ ነገር እንድንሰማ ቢያንስ እንኳ ከሱ ጋር በምንሆንበት ጊዜ ኸይር እንዳንሰራ ከሚያደርገን ዱንያን ያስተካከል አኼራን ከሚያበላሽብን ሰው ጋር ከምንውል ዱንያ ላይ ላንጠቀም እንችላለን ከሱ ጋር በመሆናችን። አኼራ ላይ ግን እንድንጠቀም የሚያደርገን ስናየው ብቻ አላህ የሚያስታውሰን አላህን ፍሩ የሚለን በኸይር በሶላት ወቅት ወደ ሶላት የሚወስደን ቁርአን ሲቀራ አይተን አብረን እንድንቀራ የሚያደርገን ባንቀራ እንኳ እንድናደምጥ የሚያደርገን የሚመክረን ሰው ጓደኛ ልናደርግ ይገባናል። ጥሩ ጓደኞችንም ከብዙ አላገኝም ብንል ያለፉ ደጋግ የአላህ ባሮችን ታሪክ ማንበብ ማድመጥ በመንፈስ ከነሱ ጋር እንድንሆን ያደርገናል። እንዴት ነበር ላይ የሚሰግዱት? እንዴት ነበር ጾም የሚያበዙት? እንዴት ነበር ቁርአን ደጋግመው የሚያኸትሙት? እንዴት ነበር በጊዜው የሚገጥማቸውን ፈተና ሻህዋ ሹብሃ የሚቋቋሙት የሚለውን ትምህርት እንወስድበታል። የሰሓቦችን፣ የታቢዒዎችን፣ የትልልቅ የዲን መሪዎችን ህይወት ታሪክ ማንበብ ማድመጥ። ኢነላሀ ወመላኢከተሁ ዩሰሉነ ዐለ ነቢይ
يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم انصر المظلومين والمضطهدين في كل مكان. اللهم اشف مرضانا ومرضى المسلمين. اللهم اشف مرضانا ومرضى المسلمين. اللهم من كان منا مريضا فاشفه. اللهم من كان منا مدينا فاقض عنه دينه. اللهم من كان منا عزبا فارزقه زوجا صالحا. اللهم من كان منا عقيما فارزقه ذرية صالحة يا اللهم اصلح فساد قلوبنا. اللهم اصلح فساد قلوبنا. اللهم اصلحنا واصلح نياتنا وزوجاتنا وذرياتنا. اللهم اصلحنا واصلح نياتنا وزوجاتنا وذرياتنا. اللهم طهر قلوبنا من النفاق واعمالنا من الرياء والسنتنا من الكذب. آمين والحمد لله رب العالمين.